ጥፋት ጠፋ አንድ ሰው ጥፋት ጠፋ በቃ የሰው ወንድ ልጅ ተበላ አንድ እኔስ ምን መሰላችሁ እርግጥ ሴት ልጅ ናት የተበላችሁ በዚህ ኮንቴክስት አንድ ቤት ውስጥ ያሉ ባልና ሚስት ናቸው ያንግ ባልና ሚስት ናቸው በጣም ግድንግድ ፋውል ሰራች እህታችን ነው ግድንግድ ፋውል ምንድነው በቃ ከባድ ብቻ ከባድ የሚወራ አይደለም እሺ በደፈናው ዝም ብለን እናንሳው በጣም ከባድ ፋውል ሰራች አወቀ ሶ ከሱ የተጠበቀ ማለት በድብቅ ስታረግ የነበረው ነገር ደረሰበት በቀላሉ ማለት ነው እሱ እና እሱ አስጠብቀ የነበረው በቃ ያ የተገኘ ቀን አለቀልኝ አይነት ነገር ነው ታረድኩ አይነት ነገር ነው ከዛ በኋላ አወቀ እንደዚህ አርገሻል እንዴ ምናምን አላት ታይዛለች በቃ ሾክ ያደረገች አው አድርጊያለሁ ብላ ነገረችው ይቅርታ አርግልኝ ምናምን አለችው እሺ ሰላምሽ ደስ ብሎኛል አላት እና ህይወቱን ኖርማል አድርጎ ቀጠለው የምርህን ነው የእግዚአብሔር አይ ቆይ ተረጋጋሽ ቸኩለሽ ጥሩ ነው ይሄ ይቅርታ አሁን ምን ጀምሮ ከምንድነው መሰላችሁ እሷ ይቅርታ መሆኑን ማመን አልቻለችም አብረን ነው ምናድረው አብረን ነው ምንኖረው የሰራውት በደል በጣም ግዙፍ ነው ሪአክት ማድረግ ነበረበት ኢሞሽኑን ማየት ነበረብኝ በተወሰነ ደረጃ መቼ ምን ሰርፕራይዝ እንደሚያደርገኝ አላውቅም አንድ ቀን ካንገቴ በላይ በዚህ በኩል ካንገቴ በታች በዚህ በኩል ለሆን ይችላል የሚል ስጋት አላት እሱ ደግሞ እንደውም ካይንድነሱ ጨምሯል ከመደበኛው ትክክለኛው በቀል ይኖር ካይንድነሱ ጨምሯል በቀል ከሆነ ሳይለንት የሚባለው በቀል ከሆነ ይጸድ በቀል ይባላል እኮ በቀል አለ አሁን ምንድነው ይሄ ልጅ ይቅርታ አድርጎላታል ትክክል ነው እሷ ግን ጊልቲ ኮንሺየሱ ሊገላት ነው ከዚህ በላይ በቀል አለ እኮ በቃ ምርጥ በቀል ይሄ ነው አሁን ብዙ ሰዎች ወይ ወደ ማጥቃት ይሄዳሉ ወይ ማዋረድ ወይ መለየትን ምናምን አማራጭ ያደርጋሉ ይቅርታ ማለት እሱ ነው ግን ምናልባት ፖይንቱ አሁን እሷ በጣም የከነከናት ነገር ምንም አይነት ሪአክሽን ሳያሳይ እንደዚህ አርገሽ ነበር አውቄያለሁ ግን ይቅርታ አረጋግልሻለሁ በደፈናው ሲሆን ሳስበው እውነትም የሆነ ቅጣት ነው እኔም ደስ የሚለኝ ማለት ነው በድዬ አጥፍቼ የበደልኩት በደል ምን ያህል እንዳሳዘነው ኢሞሽናሊ ወይ ሲያለቅስ አብሬው አልቅሼ ተደፍቼ ይቅርታ ብዬ ጠይቄ ከዛ በኋላ ግን በቃ ለሱ ለይቅርታው የሚገባ አይነት ሰው ሆኜ መኖሬን ፕሩፍ ማድረግ ደስ ይለኛል አትሊስት እንኳን ያንስ ተፈጥሯዊውን ሂደት ቢያሳያት የመጀመሪያው ነገር በተፈጥሯችን ሰዎች ቢትሬይ እንዳረጉንና እንደከዱን ስንሰማ ወይ ስናቅ እንጮሃለን እናብዳለን እናኮርፋለን ወይ ጥለን እንውጣለን ግማሹ ወይ መጠጥ ይጀምራል የዛ ሰሞን ነገሩን እስኪያዋሃደው ድረስ ማለት ነው ስፔሻሊ በቅርብ ሰው ሲሆን ይብሳል ሰው ሰማ ኦኬ ማመንሽ ጥሩ ነው ቀጠለ ሰው እቺ ሴት ጥፋቱን ስታጠፋ ያንን በደል ስትበደል አንድ ቀን የተገለጠ ቀን ሰውየው ምን ሊያረጋት እንደሚችል ወይም ደግሞ ምን አይነት መሰበሩት ሊገባ እንደሚችል ተገምታለች ያንን ስሜት ያንን ተፈጥሯዊ የሆነ የሰው ልጅ ምላሽ አለማግኘት በራሱ ድንጋጤ ነው ይፈጥራል ከብዙ ጥፋት በኋላ ሰዎች ተረጋግተው ሲቀጥሉ ያልተለመደ ስለሆነ አሁን በእናንተ በወሰዳችሁት መላምት ማለት ነው እንዳላችሁት ሪአክሽን ቢኖረው እኔም መርጠው እሱ ነው የትኛውም ሰው አንድ ናቹራል ስለሆነ ማለት ነው ያ ሪአክሽን የሚጠበቅ ነው በተለይ ልንገራችሁ ትንሽ የታሪኩን ደግሞ እንትን ልስጣችሁ ኮንቴክስት ልስጣችሁ እሷ ይሄንን ታረጋለች የሚል እምነትም ምናምን ጥርጣሬም ያለው ሰው አይደለም እሱም ለማወቅ ፈልጎ ሄዶ አላወቀ ግን ግልጽ ያለ መረጃ ሰዎች አምጥተው ሰጡት አንተ ስለእንትን ስለማትል ነው ምናምን ሲያየው የአንድ ቀን በደል አይደለም በደሉ ማለት ይሄ አንድ ቀን የተከሰተች ነገር አይደለች አደጋው ሲደረግ ነበር ኦኬ ይሄን እንደዚህ አይነት ነገር ስታረጊ ነበር እንዴ ምናምን አላት እሷ አው ብላ ያመነችው ከዛ ቤት ሹሎኪያ ቦታም አልነበራትም አይነት ነገር ነው ደንግጣለች ፈርጣለች ምናምን አው አርጊያለሁ በቃ ይቅርታ አርግልኝ ምናምን አለችው እንዴት እንደደረሰበትም አጣቀም እሺ እንኳን ነገርሽኝ አይኗን ያያየ በቃ እንኳን ነገርሽኝ ችግር የለውም ዋናው ማመንሽ ነው ከዚህ በኋላ አታርጊ እሺ አለች ልጆች አሏቸው ህይወታቸው ቀጠለ እሷ ከዛ ቀን ጀምሮ አንደርስታንደብል ነው እሷ ከዛ ቀን ጀምሮ እንቅልፋተኛም ተኝቶ ነው የሚያድረው አሁን ነው እሱ በሰላም ነው የሚያድረው በደላ ያስተኛም አዎ እሷም እኮ ማለት ነው የህሊና ቅጣቷ አያስቀምጣትም መቼም አንደኛ ማለት ነው ትዳር ላይ ነው ይሄ ነገር የሆነው ከዛ ይሄንን አውቆ በእርጋታና በጸጥታ ይቅርታ ብሎ ማደሩ እሷ በቅጣት ነው በዛ ላይ ደግሞ አብረው እየኖሩ ነው
ለምሳሌ ቢለያት የሆነ ነገር ታስባለህ አብረው ይቅርታ አድርጉላት አብረው እየኖሩ የሱ ይቅርታ ጄኒውን መሆን ያሳንሰዋል ይሄ እሱን በነገራችን ላይ አሁን እስራኤል ያለው ላይ ምስሩ እስራኤል የሱ ይቅርታ ይሁን ቅጣት ይሁን በቀል ይሁን እሱ ልብ ውስጥ ነው መልስ ያለው ስለዚህ የሷ ሐሳብ በጣም ከፍተኛ ጭንቀት ውስጥ መውደቁ አይቀርም ማለት ነው በሱ ሐሳቦች እርግጠኛ አለመሆን በራሱ የሚፈጥረው ጭንቀት ከይቅርታ ስጋት የከፋ እንደዛ ሶ ባንተ ኮንቴክስት አሁን ባልከ የሚመስለኝ ከፎርጊቭነስ ኮንቴክስት ትንሽ ወጣ አለብኝ ምክንያቱም ሰዎች የተለያዩ በደሎች ይበደላሉ ልንበደል እንችላለን ቀላልም ከባድም ግን ሪአክት ታረጋለህ የተወሰነ ነገር ሜቢ አንዳንድ ሰዎች ሪአክታቸውን በውስጥ ሊያደርጉ ይችላሉ ይሄ ሰው ይሄን መረጃ ሳይ በውስጥ የተሰማውን ስሜት እኛ እናቀም ቀደሙ ላይ እንዳለው እሷ ጋር ደግሞ እንዴት ነው ጠንካራ መሆን መምሰል የሚፈልጉ ሰዎች አሉ ይሄ መሸነፍነት ስሜትን ለሌላ ሰው ማንጸባረቅ የማይችሉ ሰዎች አሉ ግን ፎርጊቭነስ ሲባል ምንድነው የተለያዩ በደሎች አሉ ውስጥ የሚፈጥርብህ እልህ ቁጭት ወይም ቂም በቀል አለ እሱን መርዝ አውጥቶ መጣል ፎርጊቭነስ ሶ ሰዎች በጣም እንደ ላይፍ ፕሪንሲፕል ወይም እንደ ህይወት መርህ በጣም መልመድ ያለብንና ብናቀው በየማስበው ወይም ብናረጋው በየማስበው ፎርጊቭነስ ነው እንደውም ነጮች እንደ ትሪትመንት ይጠቀሙታል ከካንሰር ጋር የተያዘ አሁን ካንሰር የትሪትመንት እንትን አለ ስቴፖች አሉት ኬሞቴራፒ ይሰጣል ከዛ ራዲዬሽን ይሰጣል ሰርጀሪ ይሰጣል ሰርጀሪ ከተደረገ በኋላ የፎርጊቭነስ ትሪትመንት አለ ምክንያቱም ካንሰር ፔሸንቶች በውስጣቸው ኢሚዩኒቲያቸው ከፍ ማለት አለበት ሶ ጭንቀት ካለ በደል ካለ የሚያብሰለስሉት ነገር ካለ ኢሚዩኒቲያቸው ይደክማል ሶ ባደጉት ሀገር ላይ እንደዛ አይነት ነገር እንጠቀማለን ወደኛ ደግሞ ስትመጣ በተለይ ወደ ክፍለ ሀገሩ ይሄ ከባድ ወደ ሆኖ ነገር ነው ጥቃት አለ ልጅ አይወለድ ይባላል ሶ በቀል በሽታ ሆኖ የመቀመጥ እድልም አለው ማለት ነው በመጀመሪያ ደረጃ ይሄ ነገር ባንድ ድንጋይ ሁለት ወፍ አይደለም ይቅርታ ማረገ ተበቀላትም ማለት ይችላል አሁን እሱ ሲያረግ እሷን ልበቀል ብሎ አይደለም ይሄን ያረጋ ያለው እሱ ይቅርታ ነው ያረጋው ያው ግን ዞሮ እሷ የምትፈልገው እሷ አሁን አዲስ ፖይንት ትራምፕ እንዳለው ነው ካርድ ጨርሳለች እሷ ካርድ ጨርሳለች እሷ እንደምትፈልገው ይቅርታ ይደረግላትና ይቅርታ ይደረግላት የተለያየ ነገር ነው ተበዳዩ ነው የሚወስነው እንዴት ይቅርታ ማድረግ እንዳለበት እና ከይቅርታው በፊት እሱ የሰማ ጊዜ በራሱ መንገድ ኢሞሽኑን ለማስወጣት የሞከረበት ምንም ነገር አሁን ብዙ ነገር ልንሰጠው እንችላለን በእኔ እምነት ትንሽ ከወሬው ከአጠቃላይ ነገር እንደተረዳሁት ለነዛ እሷ ለሄደችባቸው መንገዶች እሱ ጋር ክፍተት ያለ መስሎት ምናምን ሊሆን ይችላል ይሄ ከስራ ጋር በተገናኘ የሰጠው ክፍተት አለ ያ የሰጠው ክፍተት ለፋሚሊው ብሎ የሰጠው ክፍተት የሆነ ነገር ፈጥሯል እሷ ጋር በምትፈልገው ሰዓት ልታገኘው አልቻለችም በአንጻሩ ሰው በቃ ይቅርታ ሲያደርግላት የኔም የተወሰነ አስተዋጽኦ አለው እኔ ፕሮቴክት ማድረግ ብችል ኖሮ እነዚህ ነገሮች ባልተፈጠሩ ነበር የሚል ነገር አለው ይሄን ግን ለሷ ማለት አላስፈልገው ይሄን ማለት ደግሞ ለጀስቲፊኬሽን ለሷ መስጠት ስለመሰለው እሷ የልብ እንዲሰማት አይፈልግም በዚህ ጉዳይ በደለኛ ናት እሱ ራሱን ለሷ ይሄንን መንገር የልብ መስጠት ነው የሚመስለው በቃ የሚያስፈልጋት ይቅርታ ነው በራሱ መንገድ ነው ዲል የሚያደርገው ኢሞሽኑን እሷን ኢንቮልቭ አያደርግም እንድታየውም አይፈልግም አይ በቃ እዛ ጋር መገኘት አልፈለገም በቃ ጀንትል እንግዲህ ለሱ ይሄኛው ነው ትክክለኛው መንገድ ነገሩን ማግነን እንትን ማለት ማወሳሰብ ምናምን እና እሷን የበደለኝነት ስሜት እየተሰማት ልትሰቃይ በዛ መልኩ አይደለም የፈለገው እሱ ይሄ ቀላል ያለው መንገድ ነው አጥፍታለች ጠይቋታል አምናለች በቃ ይቅርታ አድርጌልሻለሁ ነገር አቆመች ኦኬ እሷ አቆማለች ባይዘ እንትን ነው ይሄ ትዳር ውስጥ ስለሆነ ያሉት ትዳሩን በቀላሉ አታስ በስሜቷ ተነድታ እዛ መሄድ የምትፈልግ አይነት አይደለም በኋላ ላይ ምናልባት ግን አሁን አንዳንዴ እንደዚህ አይነት ጉልበት የሚያገኙ ሰዎች ያንን እሷ የፈጸመችውን በደል ራሱ የፈጸመ ሰው ከሆነ በቃ የኔም በደል ተገልጦ ላይሆን ይችላል ብሎ ሊያስብ ይችላል ቲትፎርታት አይነት ነገር ኖ እሱም የሆነ አንድ ቀን ይገለጣል ብሎ የሚፈራው በደል አለው ምናልባት ተመሳሳይ ወይም ደግሞ ተቀራራቢ መጠን ያለው በደል ያ ነው ይቅርታ ለማድረግ ስትሬንግ ለሰጣው ለማለት በነገራችን ላይ ከጥፋትም ውጪ ነው መናገርሽ ሰው በጤነኝነት ይቅርታ የማድረግ ኃይሉን የሚያገኘው የራሱን ጥፋቶች አስበው የበደልናቸው ሰዎች ይኖራሉ የበደሉን ሰዎች ይኖራሉ ሶ የበደሉኝን ሰዎች ይቅርታ ማድረግ እንዳለብኝ የሚሰማኝ እኔ የበደልኳቸውን ሰዎች መጠንና ይቅርታ ይደረግልኝና አይደረግልኝ መጠኑ አይመለከትም ወይም ደግሞ ሆነ ብላ አይደለም ይሄን ያደረገችው ተሳስታ ሊሆን ይችላል ምናምን የሚሉ ጀስቲፊኬሽኖች እና ተሳስታ አይደለም እንደዚህ አትረጁ እኔም ስኳር ልሽ ከሆነ የሌላ ሰው ስኳር መላስ አይገርመኝም
ሶ ያጠፋነው ጥፋት መቀራረብ ወይም ተመሳሳይነት ነገር ይቀለል አድርጎታል በቃ እንደ ኢዮብ ዘፈን ቀንጥሏት ነው ብሎ ሊያስብ ይችላል እንትን ነው ምንድነው ታውቂያለሽ ቆንጆ ሐሳብ ያልሽው አይነት ነገር ማለት ነው እኔ አሁን የሆነን በደል በድዬ ለኔ ኢዚ ነበር በቃ ይቅርታ አጥፍቻለሁ አይነት ነገር ከዛ ሙቮን ላረገ ህይወትን ማለት ነው የተበዳዩ ሰው ግን የበደሉ የደረሰበት ሰው ነው የሚያውቀው ምን ያህል ፔንፉል እንደሆነ ግን እኔ ከዛ በኋላ ያን ተመሳሳይ ጥፋትን ህይወት ላይ ሲጠፋ ወይም እኔ ስበደለው ያንን በደል በደንብ ፔኑ ይገባኛል ይቅርታን ተጠይቄ በቃ እንዴት አድርጎ ይሄ የሂሊንግ ፕሮሰሱ ምን ያህል አድካሚ እንደሆነ ምናምን ከተረዳው ቀን በኋላ ግን ራይት አዌ የበደለችኝ ነው የሚበደለኝን ሰው ይቅርታ አድርጌልሃለሁ አሁን ገባኝ አሁን በፊት እኔ ሰውን እንዲበድይ ያቅ ነበር ለካ ይሄን ያህል ፔንፉል ነው እዛ ሰው የጫማ ውስጥ ነበር ካንተ ሶ እሱ እንዳለው አንዳንድ ይቅርታዎች በካይምሮ በላይ የሆኑ ይቅርታዎችን ይቅርታ ማድረግ የቻሉ ሰዎች ማለት ያን በደል ፈጽመውት የሚያውቁ ሰዎች ምናልባትም ካርማ ወይም እግዚአብሔር ለዛ ያስተማራቸው እንደሆነ የሚረዱ ሰዎች ነው የሚመስለኝ እንዴት ነው ብዙ ጊዜ ይቅርታ የሚለው ነገር ከራስ መንፈሳዊነት ጋር የሚያያዝ ነገር አለ ብያስባለሁ አሁን በዚህ መንፈስ ይቅርታ የተደረገለት ሰው ለኔ በቃ እንደ ባለውለታ ነው ላይክ አንተ ከዛ በኋላ ምንም አይነት በደል ብታደርግ ይቅርታ ነው ለማለት ራሱ ሬዲ ነኝ ደሞን ብታደርግ ጀስቲፋይድ ነው የሚሆነው ምክንያቱም እኔን በጭራሽ ባልጠበቅከኝ መንገድ ባላስቀመጥከኝ ቦታ አግኝተኸኝ ይቅርታ በጣም ልትበሳጭ ልታባረኝ ኢቭን እስከ መግደል የሚያደርስ በደል አድርሼብህ ግን ያንን ይቅርታ ብለህ ስታልፍ አንተን በቃ እንደ ፍጹም ሰው እንድቆጥር ነው የምታደርገው ከዛ በኋላ ስለዚህ ምንም ነገር ብታደርግ ከዛ በኋላ በቃ የኔ ይቅርታ አለ በእንደዛ አይነት መንፈስ ነው የምኖረው ነው እንደዛ ከዛ በኋላ ምን አይደለ ይቅርታ ራሱ ግን ምንድነው አሁን እንዲሁ ከገባንበት ላይ ቀር በዚህ ታሪክ ይሄን ታሪክ ወደ በኋላ እንመለስበታለን ይቅርታ የሚባለው ነገር ሰዎች በተደጋጋሚ ይሉታል ይቅርታ ማድረግ መልካም ነው እንደውም ደግሞ ባይብል ላይ ደግሞ ከመጣሽ በየቀኑ ካለው የጸሎት ፓኬጅ ውስጥ አንደኛው እግዚአብሔርን ይቅርታ ስንጠይቀው እኛ ይቅር እንዳለን ይያለን ነው የምንጠይቀው በርተ የተረጋገጠ ነው ማለት ነው የኛ ይቅር ማለት አስፈላጊና የተረጋገጠ ነው ሶ አንተም ይቅር በለን እኛ ይቅር እንዳለን ነው ምንለው ሶ በጣም ሲሪየስ ነገር ነው ማለት ነው ይሄ ነገር አንዳንድ ጊዜ ግን ምን ይሆናል መሰለ ሰዎች ይቅርታ አድርጌልሻለሁ ጥላቻዬን ይዤ ይቀጥላል አንቺን ባገኘውሽ ቁጥር ካንቺ ጋር ድጋሚ ሪዩኒየን የሚያስፈልገን ሁኔታዎችና ቦታዎች ላይ እያየውሽ ባላየ ማለፍ አንቺ የምትናገሪው ነገር አለመጣም ድሮም ማቃት ነበር የሚል ስሜት ውስጥ ሆኜ ግን ይቅርታ አድርጌልሻለሁ ብዬሻለሁ ካንገት በላይ የሆነ ይቅርታ ማለት ነው ሶ ይቅርታ አንደኛ መጠኑ የት ድረስ ነው ድንበሩ እንደምንናገረው ቀላል አይደለም ይቅርታ እውነት ለመናገር ያው እንዳልከው ነው በደላችን ይቅር በለን እኛም ሌሎችን ይቅር እንድንል በቀን ነው የምንለው ግን እኛ ሁሉ ጊዜ የበደሉንን ቂም ስንይዝ ነው የምንገኘው እንደኛ ባለ ሶሳይቲ እንዲያውም ስትመለከት ልጅ እንኳን ሲወለድ ጥቃትን የማያወጣ ልጅ አይወለድ ይባላል በተለያየ ባህሎች አሉን ልጆቻችንን ደመላሽ ብለን ሁሉ ስያሜ እስከመስጠት እንደርሳለን ደመላሽ ደመቃባት ምናምን እና ያ ምንድነው የዛሬ አያትህን የገደለውን ሰው አስበ ኢማጂን የሱን የልጅ ልጅ ነው የምትገለው ሄደ ያ ሁሉ ዛ ውስጥ መያዝ ነው ግን ይቅርታ የሚለው ነገር ካፋችን ተለይቶ አያውቅም ይሄ የፎርጊቭነስ ትልቅነት ብዬ ማስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ለምሳሌ እሱ በመስቀሉ ተሰቅሎ ያ ሁሉ ግርፊያ ያ ሁሉ ቁስል ያ ሁሉ ደም የሾህ አክሊሉን አድርገው የሚያረጉትን አያውቁምና ይቅር በላቸው ኦን ዘ ስፖት ስለ ፎርጊቭነስ እየተናገረ ነው አክቹአሊ በዛው ዕለት ግን ስለ ፎርጊቭነስ እኛ ራሳችን በደንብ አንተ እንዴት ምን ድረስ ነው ይቅር የምትለው ለምሳሌ ትልልቅ በደሎችን አንተ የሁለት ልጆች አባት ነህ ኦፍ ኮርስ ሚስት አለ ሁለት ልጆች ላይ ችግር ሊፈጥር የሚችልን ሰው ባለቤት ላይ እንደገና ባለቤት ራሷ አንተ ህይወት ላይ ችግር ልትፈጥር ስትችል ማለት አሁን እንደምንለው እንዳልከው እሱ በመስቀል ላይ ይቅር በላቸው ያለው እንዳለ ሆኖ ማለት ነው እሱ ትምርት ነው እሱን ትምርት ወደ ህይወት አፕላይ ስታደርገው አፕሊኬሽኑን ስትሰራው እንዴት ነው ልክ ነው ይሄ ፎርጊቭነስ እኛ ራሳችን ስንኖረው ከባድ ነው በጣም አፋችን ላይ በጣም ይከብዳል እኔ አሁን ለምሳሌ በእለቱ በቦታው ካልተበደልክ በጫማው ካላወቀው አታውቀው ለምሳሌ እኔ ከማልችልባቸው አሁን ራሱ ቁጭ ብዬ ባለቤቴን ልጆቼን ወይ እናት አባቴን ይሄ አላር የመንካት የማጥቃት ነገር ይሄ በተለይ አካላዊ ጥቃት ሊሆን ይችላል የተለያዩ ነገሮች መቼ ላይ መስለኝም ፐርሰናሊቲ ራሱ ግን ምንድነው ፎርጊቭነስ ሲባል እሱን ራሱ መቻል አለብህ ያለውን ነገር ከባድም ቢሆን ቀላል መተው ውስጥህን ያለው ስፔሻሊ አሁን ለተበዳይ ነው ለሚበደለው ሰው ትልቁ ነገር ምክንያቱም በዳይ ኦልሞስት እሱ በህሊናው እየተቀጣ ነው
ለሚበደለው ሰው ግን በሽታን ነው የሚያመጣው ምናምን የተለያየ ነገሮች አሉ ሶ ያንን መርዝ ማውጣት ነው ትንሽም ሊሆን ይችላል የተበደለው በደል ትልቅም ሊሆን ይችላል ሶ እኔ ፐርሰናሊቲ ማልችላቸው ነገሮች አሉ የሆነ ባውንደሪ አለ እንደ ሰው ያው ጌታ ነው ይቅርታ የሚገባው አለ እና የማይገባው አለ ብለህ ታምናለህ? እኔ አሁን በሁለት ነው የምከፍለው ቀለል ያሉ ነገሮች አሉ ቀለል ያሉ በደሎች አሉ ለምሳሌ ቢሮ ላይ አሁን ኖርማል ፍሬንዶች ይኖራሉ ዝም ብለው ዘግተው ቢያልፉ በጣም ሰላምተኛ የሆነ ሰው ዘግተው ቢያልፍ አንተም ኖርማሊ ይዘህ ተጠብቀውና ለምንድን ነው እንትን ያላልከኝ ምናምን ብለው ይቅርታ ታደርግለታለህ ምናምን ትጠብቃለህ ከባድ ግን ሲሆን በተለይ ሞትን የሚያመጣ በቤተሰብ የመጣ ነገር ሲሆን ግን ኮንትሮል ለማድረግ እኔ ያስቸግረኛል ፐርሰናሊቲ ማለት ነው so it depends አይደል ከበድ ያለ ቶፒክ አነሳችሁና እንዲያው ማዘፍ በየሳስበው ማዘፈኖች ሆኖ የሚመጡልኝ ወደ አእምሮዬ ላይክ አሁን በዳይ ይረሳል ተበዳይ ይረሳም ይባላል በስነ ቃላችን ውስጥ የወጋ ቢረሳ የተወጋ ይረሳም ይባላል እና ይቅርታ ብንለውም ግን የምንኖረው ህይወት ውስጥ ግን በጣም በቀልን እንደ ትልቅ ነገር አድርገን ነው በቀላሉ የምንረሳው ነገር አይደለም ሌላው ይቅርና በቤተሰብ መካከል እንኳን በውርስ የተጣሉ ወንድምና እህቶችን ስትመለከት በቃ ለግድያ በነፍስ የሚፈላለጉ አይነት ሆነ ታገኛቸዋለህ ገንዘብ ነው ነገርየው ግን ይሄ ገንዘብ አታልለኝ እሱ የኔን ድርሻ ወሰደ ምን በሚል ፍርድ ቤቶች ብትሄድ የተጣበበው በሙሉ ወንድምና ሲጣላ ነው በቃ ያን ደግሞ በቀል ውስጣቸው ከዛ መጣላት ምናምን በጣም በባህላችን አለ ያው ይቅርታ ብንልም ከንትን ጋር እንጃ አንዳንድ ጊዜ ለምን ተነካው ከሚል የሌለ ኩራት ጋርና ያይዘው ወይ ደግሞ በቃ እንትን አይመስልሽም ምንድነው ደግሞ ኢምፖርታንት ፐርሰን እኔ በመድር ላይ ነገር ነው ያንን ለመተው ማንፈልገው ምን እንትን ይመስለኛል እኔ ይቅርታ እንትን ቃሉ አይመስለኝም አሁን እኔ መጥቼ በቃ ሚሱ አጥፍቻለሁ ይቅርታ አድርጊልኝ ማለቴ ይቅርታን ለመፈለጌ በቂ ነው ብያለሁ አሁን የቆየው እንትን ስል አንቺ እንዴት ፊል እንዳደረግሽው ለመረዳት ስሞክር እያገዝኩሽ ሄዳለሁ አንቺ ይቅር እንድትይ ማለት ነው እኔ ተከታታይነቱ ቢለመድ ምናምን አሁን ለምሳሌ በቃ በጣም ከባድ ነገር እንትን አልኩኝ እና አንቺ ኦኬ በቃ ችግር የለው ምናምን አልሽ ይቅርታ አረግሽልኝ ማለት እንዳልሆነ ሊገባኝ ይገባል ምን ያህል አስቀይሜያታለሁ ምን ያህል በድያታለሁ ምናልባት ተከታታይነት ሊፈልግ ይችላል አንቺን ለመካስ ከዛ በኋላ ማረጋቸው ጥረቶች በቃ ይሄ ልጅ እውነትም ፊል አድርጎታል ብለሽ ይቅርታ እንድትሰጪኝ ያደርጋል ሰዎች ግን ምን ሊያደርጉት ይሞክራሉ መሰለሽ በመጀመሪያ ደረጃ እንደውም ከናቴ ጋር ላስት ታይም ያወራው ነበር ከእርቅ ጋር በተገናኘ እየነገረችኝ ነበር እነሱ ያስታርቃሉ እና ሰዎች እንደ የኛ ማህበረሰብ ይቅርታን የሚያይበት መንገድና ሰዎች እንዲታረቁ የሚፈልግበት መንገድ የተበሰበሰ ነው ሁለት ሰዎች ተጣልተው ባልና ሚስት ችግራቸውን እንኳን እንዳያወሩ በቃ ተውት ዝም በሉ ምናምን ልክ እንደ ህፃን ልጅ ተነስተው እንዲሳሳሙ ነገር ነው የሚፈልገው ምናምን ከዛ ዝግት አድርገው ተዛው መሄድ ከዛ በኋላ ግን እነዛ ሁለት ባልና ሚስት በኋላ ሊገዳደሉም ይችላሉ ሊያስታርቁት የመጡትን ሰዎች ሸኝቶ የገደለ ሰው አለ በቸርች በመናምን በቃ ተታረቁና ዝም በሉ እንትን ባይብል ክፍትፍት ታርጉ ይቅርታው አልገባም ወደ ውስጥ ተበዳዩ ሰው በትክክል ሪሊፍ አላገኘም በዳዩም ሰው ምን ያህል እንደበደለ ያስተባበለ ምናምን ዙሪያ ጥምጥሙን የኔ ይቅርታ አንቺን ስጠይቅሽ ይቅርታ እንዳታረጊልኝ የሚያረግሽ ነገር የኔ በትክክል ነገሩን ፊል እንዳላረኩ ሲሰማሽ ነው ጊዜ እኔ ትልቁ አሁን አንተ እንደምትለው በጣም ልባዊ የሆነው ከልብ አንድ ነገር ይቅር ማለት ነው አይደል በቃ ይቅር ከኛ ይቅር ልክ አይደለም ልክ ያልሆነ ነገር ሰርቷል ግን ይቅር ነው ይቅርታ አስታረግን እኔ ምንድነው ማምነው እኛ ሰው ነን ሰው ስለሆነን እኔ ሁሉ ጊዜ በነገሮች ውስጥ ጊዜ መግዛት ወሳኝ ነው ብያምናለሁ አሁን ሰድበኸኝ ተነስተህ ሄደ በ5 ደቂቃ ውስጥ ተመልሰህ መጥተህ ይቅርታ ብትለኝ ፌዝ ነው ጸብም ሊፈጥር ይችላል ይሄኛው ቁጣይ ይሄኛው ንዴቴ ራሱ መብረድ መቻል አለበት ስፔስ ትፈልጋለህ ምናምን ከዛ ያንተ መነሻ ምን ሊሆን እንደሚችል ደግሞ ራሴ ገምቼ አንዳንዴ እኮ የሆነ ጊዜ ገዝተህ ረዱላ የሚያንሰኝ ነበር ትላለህ አንዳንዴ ገብቷል ለምን ሰዎች አጥቅተውንም ሰድበውንም የሚሄዱት ከነሱ ክፋት መነሻ ብቻ ሳይሆን ከኛም በደል ሊሆን ይችላል ስትዋሽም ቺት ሲደረግብህ ምናምን ገፊ ምክንያቶችን በጣም በበቂ ሁኔታ አስቀምጠህ ሊሆን ይችላል ለሰዎች ኖ ማተር ዋት ሰዎች ጊዜ ገዝተው ነገሮችን ማየት በቻሉ ቁጥር ምንድነው መሆን የሚጀምረው አንደኛ ነገሩን አቀለታ ያዋል ከራስ ጋር በደንብ ትመካከራለህ ያኛውም ሰው ይሄ ኢንቴንስ ኮንቨርሴሽን አይኖርም እኛ ሀገር ግን ምንድነው ወጉ ይቀድማል መሰለኝ አንተ እንዳልከው በቃ አብረው ይቀመጡ አንተም ይቅርበል ምን ሁላችንም እንደዚህ ቅድም እንዳልከው ደግሞ መንፈሳዊ ነገሮች ይጨመሩና ጥረቱ በጎ ሆኖ ግን ጊዜ አይሰጣቸው ለዛ ነው አንተ እንዳልከው በትዳር ውስጥም ካየ አስታርቀናቸው ተመለስን ሲባል
ማታ ሌላ ታሪክ ተፈጥሯል ወይ እሷ ተመልሳ እናትና አባቷ ቤት መታለች ምናምን ይሄ ድካሙ ከንቱ ይሆናል ማለት ነው ሶ አንዳንድ ጊዜ ጸብ አስፈላጊ ባይሆንም መኮራረፍ አስፈላጊ ባይሆንም ነገር በጣም መክረም ባይገባው አንዳንዴ ግን ለሰዎች ለኩርፊያቸው ራሱ ጊዜ መስጠት አስፈላጊ ነው በያምናለሁ ለቁጣቸው ግን አሁን እንደምትሉ ጊዜም ተሰጥቶ ይቅርታ ማለት በጣም ከባድ ነገር ነው አይደለ አሁን ሌላ ዘፈን ትዛለኝ ተበድዬ ይቅርታ አይደለም ይላል እንዳለ ዘፈን ለምሳሌ ዘፈኖቻችን በይቅርታ ብዙ እንትን ይላል ኖ ዘፈኖቻችን የአስተሳሰቦቻችን መገለጫ ናቸው ስነ ቃሎቻችን የአስተሳሰባችን መገለጫ ናቸውና ደጋግመን የምንለው ነገር ተበድዬ ይቅርታ አይደለም ይላል ለምሳሌ ዘፈኑ ላይ እና እኔ ሁሉ ያስቀኛል ተበድዬ ይቅርታ አይደለም ሲል ኖ በቃ ይቅርታ ምለው ሁሉ ጊዜ ጥሩ ነገር ሰው ካረገልኝ ነው ይቅርታ ምትለው ይቅርታ ያስፈልገበት ምክንያት እኮ ስትበደል ነው ሲጀመር አይደል ግን ተበድዬ ኮምፕሊትሊ እንትን ነው የሚሆነው ተበድዬ ይቅርታ አይደለም ስትል ታዲያ መቼ ነው ይቅርታ ምትለው እሱም ግን አንድ ይቅርታ የማድረግ ሂደት ነው ብዬ ነው ማስበው ለምሳሌ ተበድዬስ ይቅርታ አይደለም እግሬ አይደርስም አንቺ ደጅ በጣም ብዙዎቻችን እኔ እናንተ ጓደኝነታችንን ጨርሰናል እኔ እናንተ ሁለተኛ እናወራ ምናምን ብለን ተነጋግረን ተለይተን እናቃለን አናቅም ከዛ በኋላ ግን የታደሱ ግንኙነቶች አሉ ተመልሰው ገብቷል ከልጅነት ጀምሮ ከጓደኝነት ሊጀምር ይችላል ተበድያለሁ ተበድዬ ይቅርታ የሚያስፈልገው እኮ ስትበደል ነው ሌላ ነገር ነው ግን አሁን ሶሳይቲ እያለ ያለው ምን መሰለህ አይደለም እሱ ዘፈኑን በትክክል አይደለም የተረዳሽው ኖ አይደለም በደልን በይቅርታ ምንድነው ያለው እንደ ዘፈኑ ይኸውልህ ተበድዬስ ይቅርታ አይደለም እንኳን ለለካ አማላጅ እግሬ የፀሐይ ዘፈን ነው እግሬ አይደርስም አንቺ ደስ ምን ለማለት ፈልጎ ነው ባላጠፋም ነው ተገላቢጦሽ ነው ሲባል ይቅርታ ተበድዬ ይቅርታ አይደለም አይነት ነገር በቃ ሄጄ ይቅርታ ጠየቅኳት ምናምን ሲሉ ሰምተታቃለ በቃ ሰላም ይሻላል ብዬ እሱ ግን ተበድሏል ሶ አሁን ፎርስ እየተደረገ ነው ኖ ይቅርታ ተበድዬማ ይቅርታ አልልሽም እሷ ራሷ ትምጣ ነገር ነው ገብሻ ታዲያ ይቅርታ እሷ ምትለው ገብቷታል ኦቨር ዲማንድ መደረጉን የተቃወመው ነው የምልሽ እንጂ ይቅርታ ማድረጉን አይደለም አይ እሱ የሚለው ይሄ ሰውዬ ከተበደለ ይቅርታ ተጠይቆ ይቅርታ ማለት ነው የሚጠበቅበት ነው እሱ የሚለው ኦኬ ገባሽ እንጂ ደግሞ ሄዶ እንትን ግብዝነትም ይሆናል እኮ ነው ኖ ይቅርታ ሊጠየቅ ነው የሚገባው ተበድሏል አይደል ይቅርታ ሊጠየቅ ነው የሚገባው ሌላ አካል መጠየቅ አለበት ሄደ ይቅርታ ጠይቅ እየተባለ ነው ሰው በፍጹም አላረገውም እያለ አንቺ የሚጠበቀው ይቅርታ መጠየቅ ሳይሆን ይቅርታን መስጠት ነው መጠየቅ ሶ አይ ግብዝነት እሱማ እንትን ወደ ሽንገላም እንዳይሄድ ማለት ነው ማለት ሰውየው ይሄን ገዝግዞሻል ይቅርታ ራሴ ስል ማለት ነው ምንድነው ተከቻ ወይ ምን ታስታውሰኝ መሰለህ አንዳንድ ጊዜ ሪሌሽንሺፕ ላይ አንተ እየበደልክ ማለት በተደጋጋሚ ይቅርታ የሚጠይቁ ሰዎች አሉ ማለት የበደልከኝ እንኳን አንተ ነህ ግን በቃ ሰላም ለመፍጠር ስል ብዬ በቃ አንተ በደልከኝ ይቅርታ የምጠይቅበት እንትን አለ እንዳላችሁት ቅድም ሳይኮሎጂካሊ ይሄ ነገር ምንድነው ሊያስብል ይችላል ሁሌ አንተ እየበደልክ ነው ይቅርታ የምጠይቀው ከዝላይቲም ያው አሁን ምንድነው መሰለሽ ይሄ ሪላቲቪዝም ነው የሚባለው የሆነ ቲዮሪው ራሱ አንቺ ጋር በደል እኔና አንቺ ማለት ተፈጠረ ነገር አንድ እውነት ማውጣት እየቻለን ስላልሆነ ጥፋት እኮ ምን እንደሆነ ይታወቃል አይ እኔ ያሰብኩት እንደዚህ ነው ልሻለሁ አንተ ያየበት ሳይድ ይሄ ነው አንቺ ምን ያየውበት ሳይድ ይሄ ነው ትኛለሽ ከዚህ የተነሳ አንድ እውነት እንዳይኖር እናረግና ከዛ በኋላ በቃ አንደኛው ሰውዬ ኦኬ ተበድሏል እኮ ግን በሪል ወርልድ ላይ ተበዳይ ነው ሰውዬው እንግዲህ አንቺ ምን ይቅርታ ማለት ሲገባሽ ማለት ነው ተጠብቂያለሽ ጭራሽ ኦኬ በቃ ምናምን ብሎ ይሄኛው የዋህ ይሆንለታል ለዛኛው ሰውዬ ማለት ነው የዋህ ነው አይ ዶንት ኖ የዋህ የሚለው ሌላ ይጃጅ አይደለም ግን ምንድነው መሰለሽ አሁን እሱ የተናገራት ነገር ኪናት ጊዜ መስጠት ደግሞ የሚባለው ነገር ማለት ነው ጊዜ መስጠት መጠኑን እስካላለፈ ድረስ በተቆጡ ቁጣችሁ መሃል ፀሐይ ይግባ እንደተባለው እንትኑን ደግሞ ካላ በጀንለት ማለት ነው ድንበር ካልሰጠነው ምን ይሆናል መሰለሽ ላልተፈለገ ኦቨርቲንኪንግ ደግሞ ይዳርጋል መሃል ላይ የተፈጠረ እንትን ማለት ነው ቀደም እሱ እንዳለው ጊዜ ይፈልጋል ተበዳይ ሰው በቃ ኢሞሽናል ሆኖ እሱም እንዳያስቀይምሽ ሌላ ነገር ውስጥ እንዳትገቡ ስፔሱን ልትሰጪው ይገባል ግን ስፔሱን በመስጠት ውስጥ ሊታገዝ ይገባል ብዬ አስባለሁ በተለያዩ እየደጋገምኩኝ እኔ ራሱ በደሌን አድሚት በማድረግ አንደኛው ችግር እኛ በተአምር እኔ ይሄንን አጥፍቻለሁ ለማለት አንገታችን ይቆለመማል የእንትን እንቸገራለን አድሚት አናረግም ብናረግ ራሱ ያድበሰበስን ነው የምልሽ ቅድም እንዳልኩሽ እሺ አንተ እንደዛ ከተሰማ ይቅርታ አርግልኝ አይነት ነገር ነው እኔ እንደዛ አይደለም ቢያሰብኩት ኖ ሰምቻለሁ ያለኝን ነገር ተበዳዩ ወይም የተፈጠረውን ነገር አውቀዋለሁ ደግሞ ልቦናችን ማታ ገብተን ልንተኛ ስንል ይነግረናል ሶ በቃ ይሄን ጥፋት እንደዚህ አድርጌ በድያለሁ ሶሪ ምናምን የማለት ባህል ቢኖርን ኖርና ከዛ ደግሞ እሱ በሚወስዳቸው ጊዜዎች ስፔሶች መካከል ትንሽ ጠብጠብ ብናረግ
ለጥፋተኝነታችን ይቅርታ እንደምንፈልግ ማለት ነው ያኔ ሰውየው እየለቀቀው ይሄዳል እሱ ላይ አንተ እንዳልከው ደግሞ አሁን ለምሳሌ ሰዎች ይቅርታ ይጠይቁሃል ብዙ ጊዜኛ ጋር ከበኛ ካልቸር ውስጥ ማለት ነው ግን ላጠፉት ጥፋት ሁሉ ጊዜ እንዲኮ አስቤ እንዲኮ ቢሆን ኖሮ ወደ ስተቱ የገፋቸውን አንድ ምክንያት ይሰጡሃል በዋህነት የሚሉሃል እንጂ በዋህነት ሳላስበው ሌላ ነገር አጉላ ገብቷል እኔ እኮ የኔ ሐሳብ በቅንነት ይሄን እናተርፋለን ብዬ ነው ይላል ግን ገንጥሎ የወሰደው ነገር አለ ካንተ ላይ ሶ የእውነት አይሆንም ከቃል አጠቃቀማችን ጀምሮ ኮስና አድሚታው በትክክል እና ግን ፈን ምናምን ከዛ ደግሞ ሌላኛው ግን አሁን አንተ እንዳልከው ስፔሱ ግን እየሰፋ ደግሞ ሲሄድ ማለት ነው እድል እየሰጠን ነው የሚሄደው ጭራሽ እንዳስብ ያን ግንኙነት ለመቅረት ከዛ ኦቨርቲንኪንግ ይመጣል ይሄ አሰምሽም ማለት ነው እንዲህ እኔ ዝም ስላልኩት ነው እንደዚህ ስላልኩት ነው እንደንተን ቆጥሮኝ ነው ምናምን እየተባለ ጭንቅላቱ ውስጥ ሰውየው ጭራሽ ሌላ ነገር እየገነባ ነው የሚሄደው ሶ ያ ክፍተት ደግሞ መስፋት የለበትም ሰዎቹ አውርተው መጨረስ አለባቸው ያንን ጉዳይ ነው የምልሽ እንደ ሰው ግን አሁን እንደዚህ ቁጭ ስትል ይሄ ሁሉ ጊዜም ተሰጥቶ ምን ተብሎም ግን አንዳንድ ጊዜ ይቅርታ ማትላቸው ነገሮች በቃ ይሄ ባውንደሪ ነው ይሄ በቃ የማይጣስ ነገር ነው ይሄን ሆኜ ይቅርታ አላደርግም ያው እምንላቸው ነገሮች አሉ እናንተ የምትላቸው ነገሮች አሉ በቃ እንዲማድርጎኝ የምንለው ነገር እዮባ አለኝ አለ በቤተሰብና በሚስቴና በልጆቼ የመጣ ይቅርታ አላደርግም ማለት ከበደ ማለት አታውቁም እኮ በዛን ጫማ ላይ ሆነ ምን እንደሚፈጠር አንድ ሰው ታሪክ ሽማግሌ ሰው ናቸው ሰምታችሁት ከሆነ ምናልባት ልጃቸው ተገደለባቸው ትክክለኛ ስቶሪ ነው ልጃቸው ተገደለባቸው በጣም የሚደብራ ገደል የተገደለው ብዙ ሆኖ አንድ ፋሚሊ ብዙ ሆኖ ያጠቃው ልጅ ያውን በፍቅር ምናምን ምክንያት ይሄ የፍቅር ግንኙነት ነበራቸው የእሳቸው ቤተሰብና ያኛው ቤተሰብ የፍቅር ግንኙነት መሰረቱ የሃይማኖት ትንሽ ልዩነት ነበራቸው እንደዛ እንዲሆን አልተፈለገም በዛኛው ቤተሰብ ዘንድ ልጁን አስፈራሩት አቁም ከዚህ ልጅ ጋር ካላቆም እንገላለን ምናምን አሉት ፋይናሊ ሊያቆም አልቻለም ገደሉት ብዙ ሆኖ ወንድሞቿ ምናምን ፋሚሊ ሆኖ እና በጣም በግፍ ነው የተገደለው ያ ልጅ ማለት ነው ይሄኛው ፋሚሊ ምንም ሊያስቆመው አይችልም ያንን ፋሚሊ ለመበቀል እውነት ነው የለቅሶ ቀን ዘር ማንዘራቸው ተሰብስቧል አካባቢው ያለ ሰው በሙሉ መጥቷል ምናምን ሁሉም ሬዲ ነው ሳት ጎርሶ ሳት ለብሰው ጭራሽ ስለወደደ እንደዚህ ይጠቃል ወይ አንድን ሰው በዚህ ደረጃ መጉዳት ይቻላል ወይ በፍቅር ምክንያት ምናምን ተብሎ አካባቢው ሁሉ ሆት ሆኗል አባትየው ግን ለቅሶ ላይ ተነሱና ቀጥተኛ ተበዳይ እሳቸው ናቸው ሶስታቸው ተነስተው በፍጹም ተበቀላችሁ ማለት እነሱን ሆነም ማለት እኛ እንዴት እንደቆሰልን አይታችኋል በዚህ ግድያ በቃ ይሄን ነገር ማስቆም የምንችለው ይቅርታ በማድረግ ነው አሜሪካን ሀገር አሁን እሱ እንደዚህ አይነት ታሪኮች ሲነቅ በጣም ብዙ የግድያ ኬዞች የመድፈር ኬዞች ምናምንና ፍርድ ቤት ውስጥ ነው ይቅርታ ሁላ የሚያደርጉት ማለት ጥፋተኝነታቸው ተረጋግጦ ወንጀለኞቹ ልክ እንደዚህ እናቶች አባቶች በጣም በቃ ይሄ እንደኔ ልጅ ነው አላወቀም ስላልገባው ነው ምናምንና ሁሉ ጊዜ የትኛውም ሃይማኖት ይሁን ማለት ነው ይቅርታ የማድረጋቸውን ኃይል የሚቀርቡት ከመንፈሳዊነት ነው አይገርምም አብዛኛውን ጊዜ ወይ ክርስቲያኖች ናቸው ወይ ሙስሊሞች ናቸው ከዚህ ነው የምትቀጁ እኔ ግን ትልቁ ይቅርታን ልብሽ ውስጥ እንዲያሸንፍ የምታረጊበት ጥበብ ሰው እንደሚሞት ማሰብ ቅርብ ጊዜ በሆነ አጋጣሚ ያው ጉዳዩን እዚህ መዘርዘር ስለማይመች ነው ተራ ከጎረቤት ጋር ግጭት ይፈጠራል ማለት ነው እና ግጭቱ ይፈጠርና ወጥቶ ንግግር ይጀመራል ማለት ነው ሶ ትልልቅ ሰዎች አሉ እናቶች አሉ በጋራ አንድ ሰው ወጥቶ ያጥረገርጋቸዋል እናቶች ናቸው አብዛኞቹ ሽበት ምናምን በቃ ቀና ብለህ ማታያቸው ነገሮች ማለት ነው ጥፋቱን ያጠፋ ሰው አለ የጎረቤት ልጅ ነው ጥፋት አለ እዚህኛው ሳይድ ላይ ግን ትልልቆቹ ሰዎች ምንም አያረጉ ሶ የዛን ጥፋት ታከኩ በጣም ክፉ ነገር ይናገራል ማለት ነው ከዛ በኋላ በቃ ትልቅ ሰዎች ናቸው ጥፋቱ አለ ግን እዚህ ጋር የነበረው የብልግና ቃላት ልውውጥ እነሱን ሞራል አሳጣቸውና እዛ ውስጥ ኢንቮልቭድ ሆንኩኝ ማለት ነው እሺ ሶ እንዴት እነዚህ አይነት ሰዎችን በዚህ እድሜ ያሉ ሰዎችን ምን ቢጠፋ እንዴት እንደዚህ ትናገራለህ ምናምን ብለን ክፉ ደግ መነጋገር ጀመረን ከዛ ከደግ ተነጋገረ ዞሮ የእናት የቤተሰብ ኬዝ ምናምን ሲሆን ሴንሲቲቭ ነው የምትሆነው ልብ ይቆጣል በሚቀጥለው ቀን በኔክስት ዴይ ምናምን ስትያይ ሰላምታህ ራሱ የሻከረን የሚሆነው ምናምን እየተባልክ ለምታልፈው በጣም በሚያሳዝን ሁኔታ ከ15 ቀን በኋላ ያ ሰው ሞተ በሁለት ቀን ህመም ማለት ነው በሁለት ቀን ህመም ሶ ይሄ ተራ እንደምሳሌው ተራ ሊሆን ይችላል አንተ እንዳነሳው በህይወት ኬዝ በመናም በጣም ከባድ በሆነ ነገር ውስጥ ላይሆን ይችላል የቃላት ልውውጥ ነው ግን በጊዜው ያደማል እውነት ነው ገባ ይሄ ይፈጠራል ብለህ አታምነው ሶ ሁሉ ጊዜ ሞት እንዳለ ማሰብ በህይወት ውስጥ
በቃ ሞት ሊቀድመን እንደሚችል እኔም ልቀድም ሊሆን ይችላል ከነ ኩርፌ በጣም እስከ ዛሬ ድረስ ይረብሸኛል የሚገርም ማለት ነው ይሄ ለ3 ቀን ለ4 ቀን የሆነ ክፉ ፊት ያሳየሽው ሰው የለም ቁጣ አለ እንዴት አለ ሶ ሞተ ማለት ነው በ2 ቀን ማለት ለዚሁ ነው ወይ ትላለና እውነት ነው ሁሉ ጊዜ በቃ ይሄ ነገሩን ባስታወሽው ቁጥር በቃ ብትወስ ኖሮ ባልተናገርኩኝስ ኖሮ ምናምን እንላለን እንደዚህ አይነት ቁጭት በጣም ብዙ ሰዎች ግን ይሄ ማለት ካለፈ በኋላ እየተረዳሽው የምትሄጂ ነገር ነው እንጂ እስራኤል ወጥቶ ወይ ታክሲ ያያዝ ወይ ራይድ ጠርቶ አንድ ሰው ቢተናኮለ ይሄንን ማሰብ ከባድ ነው በዛ ቦታ ላይ ስጋት ነው ግን ምንም አይነት የሚያጋጭ የሚያበሳጭ ምንም አይነት ነገር በህይወት ውስጥ ሲገጥም ትንሽ ጊዜ ወስደህ ከሰከንክ በኋላ መልሰስ ማሰብ ያለብህ ስለሞት ነው ሞት ይቅርታ የማድረግንም ኃይል ይሰጣል በቀልንም ከውስጥ ያጥብልሃል ብዬ ነው ማሰብ ሌላ ደግሞ ኖርማሊ በደንብ ይቅርታ የማድረግ ጥበብ ልብህ በጣም ክፍት የሚለው ሁሉም ሰው ይሄ ነገር እንዲሰማው ሃይማኖቱን በደንብ ሲያጠነክር ነው ብዬ አስባለሁ ሃይማኖት ላይ በጣም ሲሰራ ምክንያቱም ሃይማኖት ላይ ብዙ ስለ ይቅርታ ብዙ ነገሮች አሉ በሃይማኖት የተገነባ ሰው የይቅርታ ልብ የለውም ማለትም አትችልም ለምሳሌ ቅድም እያወራን ነበር የማሪ ኢማኑኤል የአባታችን ጥቃት ደርሶባቸው ነበር አፕሪል 15 ላይ ሶ ይሄን ጥቃት ከደረሰባቸው በኋላ የተናገሩት ነገር ነበር በጩቤ ተወጉት አባት ነው ልጄ ነው ስለዚህ ጌታችንም ለኛ ሲል ይቅርታ አድርጎልናል እኔም ይቅርታ አድርጌለታለሁ እያሉ ሲናገሩ ነበር ስለዚህ ሁሉም ሰው አንደኛ በደንብ ዕውቀታችን ቢሰፋ ስለ ይቅርታ ያለን ዕውቀት በደንብ ቢሰፋ ከዛ ደግሞ በሃይማኖት እምነታችንን በደንብ ብናጠነክር ከስር የሚመጡት ጄኔሬሽኖች በደንብ መገንባት እንችላለን እኛም ልባችን በደንብ ክፍት ይሆናል ትንሽ ነው ትልቅም አንደል ቆም ብለን እናስባለን እቺ ስሜቴ የምትላት በደንብ ይሄ እንሳይ ባህሪ የምናሳይባት ሰው ስሜቱ የምንቆጥብባት ነገር እሱ እንትን እያደረግነው እንመጣለን መንፈሳዊው ዓለም በነገራችን ላይ ይቅርታም እንድታደርግ በቀልንም እንድትተው የሚያበረታታ ይህ ዓለም ጊዜያዊ መሆኑን እየነገረ ነው ገብቷል የተነጠቀው መሬት የተነጠቀው ሚስት የተነጠቀው ገንዘብ የተነጠቀው ቃል ሊሆን ይችላል በጣም ብዙ አደራዎች ሊበሉ ይችላል ግን እነዚህ ሁሉ ተደምረው ገብቷል ይሄንን ሁሉ ሰው አይጎዳም ብሎ አይደለም ያስበው የትኛው መንፈሳዊ መጽሐፍ ቅዱስም ቁርአንም የሰውን ባህሪ ይረዳል ከፍጥረት ጋር ያለን እንትን ሰው ምንድነው ወደ ሞት በጣም ብዙ ጊዜ ወደ ሞት ስታስብ ይሄ ሞት እንዳለ የገባው ሰው ነው አንደኛ በደልም ተቀንሳለ ሆነት ለመናገር ሞት እንዳለ ስታስብ መውጋት ተዋለ መቀማት ተዋለ መሻማት ተዋለ ለቃል ተጠነቀቃለ እና ፍትህ ደግሞ እንትን አይደለም ፍትህ ስፒሪቹዋል ነው ከላይ የሚገኝ አሁን እኔ ልጄን ገደለብኝ ቀጥሎ ገደልኩት ፍትህ ሰፈነ ማለት አይደለም ሁለት ሰው ተበደለ ማለት ነው ለአይን አይንን ለጎዳ ሰው አይን ማውጣት ፍትህ ማያመጣ እስከሆነ ድረስ ከዛ ደግሞ ያ ሁለቴ ለምን በደላለሁ አንድ ጊዜ ተበድያለሁ ሁለተኛ ይቅር ባለ ማለት ደግሞ ሌላ በደል ነው የሚሆነው ያው እንትን ታውቃላችሁ ይሄ የበቀል ስሜት ይቅርታ ያለ ማድረግ ስሜት ውስጥን እየገደለ ቅድም እንዳልከው እንግዲህ ለካንሰር መፍትሄ ነው ማለት ሌላ ደግሞ ውስጣችን በቀል ራሱ ካንሰር ነው ማለት ነው አይደለ የራሱ የሆነ እንትን አለው ትናደድ የሚመነጨው በጣም ቶክሲክ የሆነ ኤሌመንቶች ናቸው እንዳለ ቀላል ነገር በጣም ይሄ ነጋቸውን ትናንታቸውን ምናምን ማይረሱዎች ገጥሟቸው ያውቃሉ እንዲሆኝ እንዲ ተደርጌ የዛሬ 30 አመት ጡረቴን እንዳላገኝ ያረጋኝ አለቀይ ነው ምናምን የሚሉ ሰዎች ፊታቸውን አይታችኋቸው በጣም ይሸበሸባሉ ደስተኛ አይደሉም ሁሌ ኮምፕሌንት የሚሆኑ ሰዎች እውነት ነው ቶክሲክ ኤሌመንት ናቸው የምር የሆነ ጊዜ ላይ ሳነብ ማለት ነው ሰው በሚናደድበት ጊዜ የሚወጡ ኬሚካሎች በጣም ቶክሲክ ከመሆናቸው የተነሳ ቢወጡ ማት ነገር የሚጨርሱ አይነት ናቸው የሚል ነገር አንብቤ ነበርና ለራሱ ለሰው ጤናማ አይደለም እንዳልነው ቅድም የሰጠኸኝ የመጀመሪያው ኤግዛምፕል አሁን አንድ ባልና ሚስት ማለት ነው አንተ እንዳልከው ግብዴ ግድንግድ የሆነ አይነት በደል ፈጽሞ ይቅርታ ማለት ግን በጣም ትልቅ ነገር ነው ማስበው የሰውየውም ትልቅነት ይታያል ያላችሁት ማት ነገር አለ ግን አሁን ያው እንደምትመለከቱት ከራሳችን ራስ ወዳድነት ብዛት ራስን እንደ ትልቅ ነገር አድርጎ ከመቁጠር ቅድም እንዳለው አፈር መሆናችን ሁሌ ስለምንረሳ ትዝ ስለማይለን እንዴት ተነካው የኔ አባት እንዴት ተነካ የኔ ምናምን ተነካ ያው አገር የሚያመስ ጉዳይ ነው የሚሆነው አት ኤንድ ኦፍ ዘ ዴይ እና ሌላው ትልቁ ሰው የሚዘነጋው ነገር ማለት ነው አሁን አንተ ትናደዳለህ በጣም አንዳንዴ ይሄ ምትወርሆንም ምታረገውንም መቆጣጠር እስኪያቅት ድረስ እንሆናለን ሰው ስለሆነ ወዴት ነው የምንሄደው አሁን ብዙ ሰው ወደ መጠጥ ቤት ይሮጣል ወይም ደግሞ የሆነ ሰው ያገኝና ምክር ለመጠየቅ ይሞክራል እንዳጋጣሚ ያገኘው ሰው ኤቪል የሆነ አሳሰብ ካለው የሚመክረን ይሄን ጥለት መጣለ ይላል መጠጥ
ምናልባት በጥፊ መምታት የሚከብድህ ሰው ነገር እንዳልከው ስለትይዘህ ለበቀል እንድትሮጥ ያደርጋል። ሶ እኔ ሰው በየትኛውም አይነት ሲቆጣ በጣም ከባዱን የህይወት ስህተት እንዳይሰራ ማምለጫ ቦታ ማዘጋጀት አለበት። ሲከፋ ሆዴን ነው የምትሄደው ትልቁ ቁም ነገር። ትልቁን ስህተት የማትሰራው ሲከፋ የምትሄድበትን ቦታ በመምረጥ ከሚስት ጋር እየተጣላህ ነው ደም ስርህን እየበጠሰችው በብስጭት በጣም ብዙ ጥፋት አለባት። ወዴት ነው የምትሄደው? እዛው ትታገለዋለህ? እዛው ታወራለህ? ወይስ መውጣትን ትመርጣለህ? በጣም ብዙ ሰዎች እንዲህ ራሳቸውን መቆጣጠር የማይችሉበት ሞመንት ላይ ቅድም አንተ እንዳልከው ወይ ቤተክርስቲያን ወይ መስጊድ ምናምን መሄድ ይመርጣሉ። ስለዚህ ሰው ማንኛውም ራሱን መቆጣጠር የማያስችለው አይነት ስሜት ሲወራው የማምለጫ ቦታ ማዘጋጀት አለበት ብዬ ማምነው። ሁሉ ጊዜ ሲከፋኝ ወዴት ነው የሚሄደው? መጠጥ ቤት ነው? ጓደኛ ጋር ነው? የት ነው? ሶ ወደ መልካሙ ሐሳብ ወደ ይቅር ባይነቱ የሚመራን ቦታ ይታወቃል ለብዙዎቻችን። ይሄንን መልካም ሐሳብ ሊያቀብለን የሚችለው ቦታ ሶ ማምለጫህን ካዘጋጀ እጅህ ደም አፍሶ በህይወት ይሄ በጣም ዘላለም ማትረሳው ነገር አለ አይደል? በነገራችን ላይ አንድ ትልቅ የረሳነው ነገር እንደሆነ ታውቃለህ? አሁን ሰዎችን ይቅር ስለማለት ነው ያወራነው። በጣም ከባዱ የህይወት ከባድ ፈተና ራስን ይቅር ማለት ነው። ራሴ ላጠፋው ጥፋት በቃ ሆኗል አድርጌዋለሁ ብዬ ራሴን ይቅር ማለት በጣም ከባዱ ነገር ነው። ለምን አንቺ ይቅርታ ብለሽኝ ልትጂ ልታልፊ ምናምን ትችያለሽ። ሰው ግን 24 ሰዓት የሚቀመጠው የሚያወራው ከራሱ ጋር ነው፣ ከራሱን የማያመልጥ እና ራስንም ይቅር አለማድረግ ከባድ ነገር ነው። መጨረሻ ላይ ይሄን ነገር ስንጠቀልለው መጨረሻ ላይ ማለት የምችለው ነገር ነገሮች ኤክሰርሳይዝ የሚደረጉ ናቸው። ይቅርታ በፍጹም በአንድ ቀን በቃ ይቅር የምትለው አይነት ነገር አይደለም። በትንንሽ ነገሮች መጀመር አለበት። ልምምድ ይፈልጋል። አድሚት ማድረግ ራስን መቅጣት ነው። አጥፍቻለሁ እኔ አሁን 30 ጊዜ አንተን አጥፍቻለሁ ማለት አልፈልግም በህይወት ውስጥ እንደዛ አይነት እንትን መሆን የለብኝም። ገባ ሶ ዛሬ አጥፍቻለሁ ስለ ድጋሚ መደገም እድሉ በጣም ዝቅ ያለ ነው የሚሄደው። ሶ ኤክሰርሳይዝ እያደረግን እያጎለበት ነው ጡንቻ እየኖረን ነው የሚሄደው። በዚህ ጉዳይ ይቅር የማድረግ አቅሜን ሁላ ታበረታልኛለህ። ተጋግዘህ የምታረገው ነገር ነው። እየወጉ ይቅርታ መጠየቅ በጣም ከባድ